ሩትዬ የኔ ቀብራራ በአዲስ ነገር ብቅ ብላለች። ዛሬ ደግሞ እንዴት አባቷ ነው ያማረባት። እንግዲህ አምሮባት ከቤቷ እየወጣች እያለ ነው እንግዲህ ፎቶ ተነስታ የፖሰተችው ማለት ነው። በጣም ነው የሚያምረው። ከአይን ያውጣሽ። ደግሞ የምትለብሳቸው ልብሶች፣ የተሰራችው ፀጉር አንድ ላይ በጣም ነው የሚያምረው እና ከክፉ ነገር ይጠብቅሽ። በእኔ እንዴት አባቷ ነው የምታምረው። ደግሞ ቦርጫን አጥፍታለች። አጠፋዋለሁ ብላ ነበር ከዚህ በፊት የሆነ ጊዜ አብርሃምን ወደ ራስ ለመበቀል ነው ወደ ራሷ እንዲመለስ አድርጋ ከዛ በኋላ እኔ አልፈልግም፣ ይሄ ሁሉ አድርገኝ እኔ አራስ እያለሁ እርጉዝ እያለሁ ያ ሁሉ ተጫውተብኝ እንዴት እንደዚህ በቀላሉ በአንዴ ሩታ ሀብቴ ተቀይራ ይቅርታ ትጠይቀኛለች፣ በዛውም እኔ ነኝ ይቅርታ መጠየቅ ያለብኝ በማለት ተበቅለው ነበረ እና ያኔ ቦርጬ ናት ትንሽ እያስቸገረችኝ ያለችው። ይቺን ቦርጭ ደግሞ አጠፋታለሁ ብላ ተናግራ ነበር እና ሩትዬ ደግሞ ያለችውን ነገር ከማድረግ ወደኋላ አትልም። ልክ እንዳለችው ቦርጯን አጥፍታ እንደዚህ ሼፓን 8 ቁጥር ሆናላለች ማለት ነው። የኔ ጠንበለል በፊትም ታምራለች። የበለጠ ደግሞ ቦርጯ ስታጠፋ ከነ ውፍረቱም ያምርባታል። በተለይ ደግሞ ትላንትና የለበሰችው ቱታ እንዴት አባቱ እንደሚያምርባት። አብርሃም እኮ እዛ ጋር ቆመ ማለት ነው። ወይኔና ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ አብርሃም ትላንትና ማታ ማለት ነው ሄርሜላን ለመፈለግ ሳይሆን ሩትዬ እንደዚህ አምሮባት ቱታውን ግጥም አድርጋ ቅብርር ብላ ከሷን እጅ ከታ ስትቆም ማለት ነው። ምን እያየ ነበር መሰላችሁ? ሄርሜላን ለመፈለግ የመጣው ሰውዬ ሞቆት ምናምን በቃ ጃኬቱን ምናምን ሲያራግብ ነበር፣ ሸሚዙን እንትን ሲል ነበረና ትላንት ዝናብ ነበር አዲስ አበባ ውስጥና ጃኬት ለብሶ ነበር የሄደው። ታውቃላችሁ አይደለ? አይታችኋል። ጃኬት የሆነ ትልቅ ይፍራው ነበርና በርዶት ነበር ለብሶ የለበሰው፣ ግን ሞቆት ሲያራግብ ነበር። ምክንያቱም እቺን የመሰለች በዛውም ሴት ልጅ ጠንካራ ጀግና የሆነች ሴት አጠገብ ቆሞ እንዴት አይሞቀው? አብርሃም እኮ ነው ልጁ። በዛውም ሩትዬ እኮ ናት ሴቷ። ዝም ብሎ ሴት